በፊት 4 ዓመት ሰርቼ ነበረ ዱባይ። ባሌን ከየት ብዬ እንደሚጀራጅ ምሳርቁና በእኔ ማለት ልክ እኔ ዱባይ ስመጣ ከቤት ወጣ ዶክመንቶቹን ይዞ ምናምን ነገር ማለት ነው። ከዛ ማዘር ልጅ ባባ ና የኛ የጋብቻ እሺ መጀመሪያ ሱር ቤሩት ልኮኝ ነበረ። ልክ መጀመሪያ ፕሮሴሱን ሲጀምር ዱባይ ሳልመጣ በፊት ከመጀመሪያ እንዲጀምር ብዬ ነው። ከዛ ቤሩት ላከኝ። ስለከኝ ከላከኝ በኋላ ካልመጣሽ አለኝና በአንድ አመት የተመልሽ ሄድኩኝ። ሲሄድ ለምን ጠራኸኝ አልኩትኝ። አብረን ወደ ሳውዲ አረቢያ እንድንሄድ ነው አለኝ። ግን የተወሰነ ብር ልኬለት ነበር የሰራሁበትም እና የት አለ ፕሮሰስ የጀመርኩ ምናምን ብዬ ስጠይቀው ቆይ ነገ ዛሬ ቆይ እንደዚህ ጅንስች እንደዚህ ብሎኛል ብሎ ማራዘም ጀመረ። ከዛ በአጋጣሚ ልጅ ተፈጠረ። የመጀመሪያ ልጅን ትቻት የሄድኩትኝ፣ ሁለተኛ ልጅ ተፈጠረ። ከዛ ስፈጠር ምንም ነገር የለኝም በእጅ ላይ ምንም ነገር ማረጉ ነገር የለም እና በአጋጣሚ ነው ልጁም የተፈጠረ። ከዛ ማምሸት ጀመረ፣ መሄድ ጀመረ። የት ሄድክ ስለው ፊልድ እጄ ነው። ምን የሰራ ፊልድ ምንድን ምን የስራ ነው የምሰራው ፊልድ ስለው በቃ የሆነ ነገር ጀምራለሁ እኔ እና አንቺ የምንለወጥበት። ኦኬ ከቤሩት ያመጣኸኝ ሰርቼ እንዳልለወጥ ልታደርገኝ ነው አልኩትኝ። አይደለም እኮ እናትዬ እና አንቺ ተያይዘን ሄድን አብረን እንድንለወጥ ነው። አንቺም ሰርተሽ አንቺ በቤት ሰራተኛ እኔ ደግሞ በዘበኝነት አለ እና ለምን እንደዛ አዳረረክም እጄሱ እንደዚህ ብሎኛል። በቃ ተውኩትኝና ልጄም ወለድኩኝ በሰላም። ከባድ ነበር የወረድኩበት ልጄ እርጉዝ ሲሆን በቃ ትቶኝ ሄደ። 3 ወር 4 ወር ምናምን ቆይቶ ይመጣል። እንዴት ሄደን እኔ ነፍሰ ጡር ሆኜ እናቴ ጋር ነው የምኖሩ። እናቴ ማለት ተከራይታችሁ ከምትኖሩ ብላ የሆነች ትስንች ክላስ ሰጥታናለች እናቴ ማለት ነው። ከዛ የት ነው ትተኝ የምትለው? እናቴ ባትኖር ኖሮ እኮ እኔ ውሻ ነው የምበላኝ። እቺ ዛሬ ደግሞ አለች። ይሄኛው ልጅም እርጉዞኝ አይከብድም፣ በፍጹም ብርም አይረዳኝም፣ የሆነ ምንም ሊያደርግልኝ አልቻለም። ከዛ ሰዎች ይነግሩኛል፣ የትም እኮ ባለቤትሽ እኮ ከሴት ጋር ሴት ሲሸኝ አይተናል፣ ሴትዮዋ ጋራ ህፃን ልጅ ተሸክማ አይተነዋል ይለኛል። እኔ ደግሞ አላመንኩም። ታውቃለህ ለምን? በጣም ወደዋለሁ። ብዙ ነገሮችን አብረን አሳልፈናል። ችግሩንም መከራውንም ደስታውንም በጣም ብዙ ነገሮችን አሳልፈናል እና ላምነው አልቻልኩም። ከዛ እያለ ቤት መብላት አቆመ። ምግብ ለእኔ በቃ ጊዜ መስጠት ሁሉ አቆመ። እንዲህ ምንድን ተፈጥሮ ነው? ከኔ እኔ ምን አጎደልኩ? በስቲ የት ነው የምታመሻሽ? ስራ ቦታ ክልዮ ምንድን ነው የምትሰራ? የት ነው የምትሉ? ከማን ጋር ነው የምትሉ? ጓደኞች ማን ናቸው? እኔ እኮ አታምኝም እንደ እናት እኔ እኮ እንደዚህ ነው ለአንቺ ነው ግን ለአንቺ ነው ብሎ የሚረዳኝ ነገር የለም። ቤት ውስጥ ምንም ነገር የሚያደርጉ ነገር የለም። አንዳች ነገር እንኳን ለእኔ አጥሚት እህል እንኳን የሚገዛበት የሆነ ነገሮች መጫቱኝ ምንም ነገር ሊረዳኝ እንኳን አልቻለም። እውነት ለመናገር ጓደኛው ነው እንደውም ለልጄ ክርስትና አንዳንድ ነገሮች ይረዳኝ ነበረው ነው። ጓደኛው በጣም ጥሩ ሰው ነው። ከዛ እንደዛ እያለ በቃ የሆነ ውስጥ ነገሮች ኖሮክ እየባሰ ስመጣ ይከፋል። ከዛ ዱባይ ሞከርኩኝ። ልጄን 2 ዓመት ትቼ ወደ ዱባይ መጣሁ። እንደውም የባስ ብሎ የሱ ጋብቻ ወረቀቱን እንዳለ ሰብስቦ ከቤት ይወጣል። ከዛ ማዘር ልጄ እኮ ባለቤትሽ 2 ልጆች እኛ ላይ ትቶ ወጣ። ወዴት ነው የሚወጣው? አላውቅም ሄዷል። ጓደኞቼ የስራ በፊት የምንተዋወቃቸው የስራ ባልደረቦች የትምዬ እንደዚህ እግዚአብሔር ምስክሬ ነው የሚልክ ምንም ነገር አላምነውም። ግን ስልክ ደውሎ ከስል እናትዬ እንዴት ነሽልኝ? መቼ ነው የምትመጭልኝ? እንደዚህ ብር ላኪልኝ ምናምን ነገር። ግን እግዚአብሔር ስጣት እናቴ በፍጹም ለሱ ብር እንዳትልኪ ነበር የምትለኝና ብር ልክ አላውቅም። እግዚአብሔር ይመስገን በዚህ በኩል። ከዛ በቃ አለ ሌላ እኔ ቤት ልሰራ ነው፣ እንደዚህ መሬት ገዝቻለሁ፣ እንደዚህ ሰርቻለሁ፣ አገር ቤት ደግሞ ከብቶች ገዝቻለሁ፣ እንደዚህ እናት የሆነ ነገር እርጂ ምናምን ነገር
ማዘር እንደዚያ እናቴ እንደዚህ እያለኝ ነው ምን ትይኛለሽ እላታለሁ። እናቴ ምንም የምደብቃት ነገር ስለሌለ ማለት ነው። ከዚያ ማዘር እንዳትለይ ልጆችሽን እዚህ ጋር የማያቸው ነገር የለም፣ የሚረዳቸው ነገር የለም እና ልጆቹ ደግሞ አባቴ ለምን አትመጣም ሲሉት ቆይ ዛሬ እመጣለሁ፣ ነገ እመጣለሁ፣ መጥቻ አይቼዋለሁ። ሕፃን ልጅ ደግሞ ብዙ ነገር ነው የሚቀረጽበት እና ከዚያ ተመልሼ 4 ዓመቴን ጨረስኩኝ። አጋጣሚ ነው ለሱ ሳልነግር ነው እንደውም የሄድኩትኝ። ልጆቹ ምን ያህል እንደምከታተላቸው እያያቸዋለሁ። በስንት ጊዜ ነው የምመጣ ለማለት ማለት ነው። ከዛ ሄድኩኝ ቤተክርስቲያን ከኪዳነ ምሕረት ስመለስ ቁጭ ብሎ ዲስትሮስ አስጠርጋየሁ። ደነገጠ። እንደ እናት መች መጥተሽ ነው እንደ ሳትነግሪኝ መጣሽ ምናምን ነገር። አይ አጋጣሚ እኮ ሴትዮ አሳፍራኝ አልኩትኝ እና ከዚያ እኔ ከሄድኩ በ15 ቀን ምናምን ነው አጋጣሚ ሰፈር ላይ መጣ። እሱንም ልጆቹን ለመጠየቅ ሳይሆን ከጓደኞቹ ጋር ለመዝናናት ማለት ነው። ከዚያ እሺ ቤትክን አሳየኝ እስቲ ምንድን ነው የምትሰራው? አንተ እኮ የልጆች አባት ነህ፣ ብዙ ነገሮች ያሳለፍኩ የድህነት ባልነት ሳይኖረኝ አንተም ሳይኖርህ ብዙ ነገሮችን አብረን አሳለፍን ስለሆነ እስቲ ሳትደብቀኝ ንገረኝ። እኔ ያጎደልኩብን ነገር የለም። እስቲ የት ነው የምትሰራው? የት ነው የምታድረው? ምንድን ነው የምር ነው ምልክ እንደ ሀብታም እንደ ባለስልጣን ሰው ነው እና ልብሱን ምናምን የሚቀያየረው ልብሶችን የት ነው የምታጥባቸው? ጓደኛ ጋር እኮ ነው የምኖረው። እንዲህ ጓደኛ ጋር ከምትኖር ለምን ቤት ተከራይተህ ልጆችን ሰብስቤ ከሰራተኛ ጋር ለምን አታሳድጋቸው? አይ እናት እኮ ብቻዬን ምንም ብቻ ከሚከብድ ነገር የለም። እንዲህ ጓደኛ ጋር እስከ መቼ ድረስ ነው የምትኖረው? እሺ ጓደኛ ጋር ቢሆንም እሺ ጓደኞችን ስልክ ስጠኝ ልያቸው እንትን ልበላቸው። ከዛ አንድ ቀን የሆነ የባለስልጣን መኖሩበት አለ ብሎኝ ወደ ኮተቤ ሄድኩኝ። ኮተቤ ሲሄድ ፎቶን አሳየኋቸውና ኧረ እንደዚህ አይነት ሰው የኛ ጋር አይኖርም፣ መቶ ማያውቅ ማናቅ ለምን እዛ ነው ማድረው ምናምን የሆነ ትንሽ ምንድነው የዚህ እንትን ፖለቲ እንትን ውስጥ ስላለ ማለት ነው። ከዛ እዛ ሲጄ ሲጠይቃቸው ኧረ እንደዚህ አይነት ሰው የለም፣ እነዚህ የተከበሩ ባለስልጣኖች ናቸው እሱ የሚያድሩት እና በላይ በር ሊገባ ይችላል ወይስ በሌላኛው በር ሊገባ ይችላል? በፍጹም አሉኝ። እና ከዛ በኋላ እሱን ሄድኩኝ አላልኩትኝ። ከዛ አባትዬ እስቲ በእናትህ ስሙትልህ እኔ እኮ እኔ በጣም ነው የምወደው፣ ትዳሬ ማፍረስ አልፈልግም፣ በሌሎች ላይ የሚደርሱ ነገር እኔ ላይ እንድደርስ አልፈልግም። ልጆቻችን በጋራ እናሳድጋቸው። ልጆች ያለ አባትና ያለ እናት ማሳደግ በጣም ማለት ከባድ ነው። በሌሎች የሚፈረውን በእኔ ላይ እንድደርስ ስለማልፈልግ ተረጋግተህ አስብና ንገረኝ። ቁርጡን አልፈልግሽም በለኝ ወይም ፈልግሻለሁ በለኝ። እኔም ቁርጤ ሊወቅነ የራሴ ኖሮ ልኖርበት ወይ አለ ካለ ወይ የለክም አለ። አረ እናት በዚህ ገብቶ ከዛ ጋብዘ ምናምን እንሎና ሌላ ቦታ ይዞን ይሄድና ዞራ የሆነ ነገር ቦታ ጋብዞ ምናምን እኛ የምንፈልግበት ቦታ ለምናት ለካ እሱ ሚስት አግብቶ ልጅ ወልዶ 2 ልጆች 10 ምናምን ዓመት ማለት ነው። የኔና እሱ ትዳር 18 ዓመታችን ነው ትዳራችን ማለት ነው። 3 ልጆች አሉ። እንደዚያ ሆኖ ልጅ ለምን እሱ ማጣት ስለማልፈልግ እኔ በሌላ ወንድ ከሱ ሌላ ወንድ ጋር ሄጄ ልጅ እንዳልወልድ 3ኛ ልጅን አረገዝኩም ከቤሮች እጅ ከዚህ ሄጄ ማለት ነው ከዱባይ ሄጄ ከዚህ እኔ አሁን 3ኛ ልጅንም ሊሰጥክ ነው። እንሰብሰብ አንድ ላይ እንኖርና ትዳራችንን ሰብስበን እንያዝ። የምሬ ነው ልክ አቃቴ በቃ ከአቅሜ በላይ ሆነ። ልጄንም በጥሩ ሁኔታ አልወለድኩኝም። 2 ወንዶችም ማለት ነው። በፊቱም ጭንቀትም ስለነበረ የማልቀስ አለ፣ ጭንቀት አለ፣ ብዙ ነገሮች አለና 2ኛ ልጄን ሲሆን በኦፕራሲን ነው ወለድኩኝ። 3ኛ ልጄንም በኦፕራሲን ነው ወለድኩኝና ልጄንም በሰላም ተገላገልኩኝ። ምን ይልክ እንጂ ልጅ ታውቃለህ እንደ ባዳ ሚስቴ የልጆቼ እናት በሰላም ተገላገለች ብሎ ሳይሆን እንደ ባዳ እጁን አንጠልጥሎ ነው የሆነ ለልጅ ከአንድ ወንድ ልጅ ስታገኝ እንዴት ነው ደስተኛ ሆነ ልብስ ገዛዝቶለት ምናምን የምትሄደው? እንደዛ ነገር አልነበረም። ምንማና ከዛ አልኩ በቃ ልጄን ትልቅ ናት፣ 18 ዓመቷ ነው ልጄ መጀመሪያ ልጄ። ከዚያ አባብሽ እንደዚህ እሷ ናት እውነት ለመናገር የእንትኖች ነገሮችን ያስተካከለችልኝ። ከእሷን ይዤ እና ልጅ 3ኛ ልጅ ነው ወለድኩትኝ። ከዛ በኋላ የሆነ ደስ የማል ነገሮች ይናገሯት ነበረ ለልጄ። ከዛ በቃ ይሄ ሰው ጋር መፋታት አለብኝ ያልኩኝ የመር ማለት ነው።
መፋታት አለብኝ። ፍርድ ቤት ሄጄ ከሰስኩኝ። ወዲያውኑ የተቀበለው ፍቺውን ወዲያው ማንገራገር እኔ እሷን ማጣት አልፈልግም ምናምን ወዲያውኑ የተቀበለው ተፋታን። እንደዛም ሆኖ ይደውል ነበር። እናት አንቺ ሌላ ወንድ ጠብሰሽ ነው፣ እናት አንቺ ሌላ ወንድ ጋር ሄደሽ ነው እንዴ? ብሄር ኖሮ እኔ ልጅ ከአንተ አልወልድም ነበር። እንዴት እንደዚህ ትለኛለህ? አያምን በፍጹም ማለት ነው። በቃ ልቤ ተሰበረ። ታውቃለህ፣ ብዙ ነገሮችን አየሁበት ባሌ ነበረ። የልጅነት ባሌ ነበረ። ደስታንም ሀዘንም ያየሁበት ባሌ ነበረ እና ያቺ ሴት ትዳሬ እሱን የያዘችዋ ሴት ትዳር እንዳለ ታውቅ ነበረ፣ ልጅ እንዳለው ታውቅ ነበረ። እያወቀች ነው የገባችበት። እነሱ አሁን 11 ዓመታቸው ነው። ባለፈው ቲክቶክ እንደውም የእሱ ትዳር መያዙን እኔ በእውነት ልቤ አምኖ የተቀበለው ቲክቶክ ላይ ልጅ ልደት የፋሲካ ጾም ጊዜ የሆነ እንትን ሲለቁ አጋጣሚ መጣላቸው እና በዛ ነው ያወቁት። እና ትዳር መያዙ 2 ልጆች መኖሩ። ከዛ ምን ልበልክ በጣም ውስጥ የተሰበረ ባዶነት፣ ተስፋ የመቁረጥ የእውነት ለመናገር ማለት ነው። እዛ ኢትዮጵያ በኖሩ ወይ ሲገለኝ ነበረ ወይ እኔ ገለው ነበረ። እውነት ለመናገር ማለት ነው። ውስጥ የነበረው ስሜት ተስፋ፣ ለምን እስካሁን ድረስ ስላላመንኩት ማለት ነው። እሱን ሳስብ አሁን ራሱ እንደዚህ ያደርገኛል ብዬ አላስብም። ራስን አሳልፍ የምትሰጠው ሰው አለ አይደለም? እንደዚህ አይነት የማትጠብቀው እና እንደዛ ነበረ ህይወቴ። እንደዛም ሆኖ አላምንም። እንደዛ አንቺ እኮ ነሽ ትዳርሽን ለማፍረስ የሄድሽ ነገሮች ውስጤ ተሰብሯል። ብቸኝነት አንድ ሳስቡ ደግሞ በልጆች ይጽናናለሁ። እግዚአብሔር ይመስገን ልጆች ሰጥቶኛል መድኃኒዓለም። ግን አለ አይደለም በየምታምኑ ራስን አሳልፌ የተሰጠ እኮ ሰው ስትከዳ ይከብዳል። ግን እግዚአብሔር ይመስገን ልጆችን በተስፋ እያሳደጓቸው ነው። ልጄ በጣም ተቆርታብኛለች። ብቻ እግዚአብሔር ይመስገን ለሁሉም ነገር ይከብዳል። ሴቶች ወንዶችን በብዙ ጊዜ በአም ደስ ይለኛል። ራሳችን ለምን አሳልፈን ስንሰጥ እንደ የዋህነት እንደ ሞኝነት ይጠቀሙብህና ትቶክ ይሄዳሉ፣ ልቦችን ይሰብራሉ። እና ልጆች ሴቶች ራሳቸውን ጠብቆላሉ። ይከብዳል። ለወንድ ልባችን አሳልፈን ባንሰጥ ደስ ይለኛል። ሁሉ ነገራችን አሳልፈን የውስጣችን ጓዳችን አሳልፈን ባንሰጥ ለወንድ ልጅ ከባድ ነው። እና አሁን ማለት እንደዚህ አወራለሁ ከወንዶች ጋር የሚያወሩልኝ ነገሮች የውሸት ነው የሚመስለኝ። ሰው ከሰው ያስፈልጋል። ከሰው ጋር ትጫወታለህ፣ ከዛ ስሜት ውስጥ ለመውጣት ትታገላለህ። ግን አምነህ መጠጋት ትፈራለህ። እና እንደዛ ነው ላሉ ታሪኬ ነው። ይከብዳል። እና ሴቶች ራሳቸውን ይጠብቁ። አመሰግናለሁ አሌክስ። ታፈቅሪዋለሽ? በጣም የእውነት በጣም። አንቺ ነሽ አይደለ ፍቺ የጠየቅሽው? እኔ ነኝ ፍቺ የጠየቅኩትኝ እኮ። ፍቺ ጠየቅሽ እንጂ እዛ ተፋታችሁ። እዛ እሱ ሌላ ሚስት አገባ። ከኔ በፊት ፍቺ ሳልፈጽም በፊት ነው ያሉት። የሁለት የአስራ ምናምን ዚማ አይዋ ከኔ በፊት በኋላ የሚባል ነገር። ከዛ ሌላ ሚስት አገባል እሱ። ታዲያ ለምንድን ነው የምታለቅሽው? አሌክሲ ማለት የሚቆጨኝ ነገር ታውቃለህ? ሳልፈተው ባሌን ሳልፈተው አብሬ የኖርኩት ሌላ ልጅ ወልጄለት አላመነልኝም። ስላላመነልኝ በትዳር ላይ ትዳር ነው የፈጸመኝ ሰውዬ፣ እኔ እያለው ማለት ነው። እሱ እኔ አለው እኔ አላገባውም፣ እስካሁን ድረስ አላገባውም ነበር። አሁን ራሱ የፌክ ነው እንዲ ተቀነባብሮ እኮ ሊሆን ይችላል እኮ። እናት እንዴት እንደዚህ ትያለሽ ነው የምለው። በአይኔ እያዩት ማለት ነው። ቲክቶኩን የእሷ ቲክቶክን በአይኔ እያዩት እንደዛ ነው የሚሸውደኝ። ለዛ ነው እና በእኔ ላይ ነው ያገባው። ተፋትቼ በኖሩ ማሰየው ነበረ። ከተፋተን 1 ዓመታችን ነው ገና። እስቲ ሚዩት አድርጊ። እሺ
ምክንያቱም አንቺ ማልቀስ አይጠበቅብሽ። እንደዚህ አይነት ሰው ከህይወትሽ በመውጣቱ ድግስ ደግሰሽ ተመስገን ጌታዬ። በነገራችን ላይ ክፉ ሰዎች፣ የሚዋሹ ሰዎች፣ ቺት የሚያደርጉ ሰዎች ከህይወታችሁ ሲወጡ እናንተ ናችሁ መደሰት ያለባችሁ። እናንተ ናችሁ ምቾት ሊሰማችሁ ይገባው። ለምን እንዴት ነው አሁን በሽታ ከውስጣችሁ ሲወጣ ህመም፣ አሁን ምግብ በልታችሁ ያልተስማማችሁ ምግብ ሲወጣና ውስጣችሁን ቅልል ሲላችሁ ደስ እኮ የሚላችሁ አይደል? ምክንያቱም ውስጣችሁ እስካለ ድረስ ህመም ነው። ይሄ ሰውዬ አብሮሽ ቢኖር ነው በሽታ የሚሆንብሽ። ገብቶሻል? ስለዚህ አሁን ከዛሬ ጀምሮ በምንም ተአምር ስለሱ የትም አታወሪ፣ አታለቅሽ። ገብቶሻል? በምንም ተአምር በሱ ምክንያት አታለቅሽ። ምክንያቱም የምታለቅሽ ከሆነ በሱ ምክንያት እስቲል አይምሮሽ ውስጥ ቦታ ሰተሽው የቤት ኪራይ ሳይከፍል ውስጥሽ እየኖረ ነው ማለት ነው። ስለዚህ ከዛሬ ጀምሮ ምንድነው ማድረግ ያለብሽ? ቀጥለጥ ብለሽ ወደፊት ልጅሽን አሳድጊ። ደስተኛ ሴቶች ሲንግል ማም ሆነው በኩራት ልጃቸውን የሚያሳድጉ በጣም ብዙ እናቶች፣ በጣም ጎበዝ ጠንካራ ልጃቸውን ለወግ ለማድረግ ያበቁ የጥንካሬ ተምሳሌት አርአያ መሆን የሚችል ህይወት የገነቡ በጣም ብዙ ሴቶች አሉ። እመኝ አለማችን አበሻ ብቻ አለም የሌላም ሀገር ዜጋ ሶ አንቺ ከልጅሽ ጋር ደስተኛ መሆን ትችላለሽ። ይህናት ገንዘብ ስሪ፣ ገንዘብሽን ያዢ። ትልቅ ነገር ስለመስራት፣ ትልቅ ነገር ስለመክፈት፣ ስለማደግ፣ ስለ ለውጥ አስቢ። ወደኋላ አትመልከች። እሱ በዘራው ልክ ያጭዳል። አንቺ ደግሞ ከልጅሽ ጋር ደስታን ለማጣጣም አምሮብሽ ደስተኛ ሆነሽ ሰላም ያለው ህይወት ለመኖር ከዛሬ ጀምሮ ወገብሽን አስረሽ ተነሽ እንጂ ያለፈውን እያሰብሽ መቆዘም ትክክል አይደለም። ተግባባን? ተግባብተን። እግዚአብሔር ይመስገን 3 ልጆች አሉ። ክፍል ለስላሴዎች ሆነ ደስተኛ ነኝ። ግን ሳስበው ነው እንጂ የሚበሰት። በጣም አመሰግናለሁ። ግን እኮ ካልሽ አሁን አፍራሽ ነው። ግን ካልሽ አሁን ሁሌ ሰውየውን ጭንቅላቶች ውስጥ ተሸክመሽው ግን እያልሽ ነው የምትኖሪው። ማንም አይደርስልሽም። እኔም አሁን ከዚህ ከወጣሽ በኋላ ቻውቻው የራሳችንን መንገድ ነው። ትክክል። ግን ሰውየውን ጭንቅላት አሁን ታፈቅረዋለሽ ብለን በመደምደም እንገድዳለን። ምክንያቱም እኔ የበደለኝን ሰው እንዴት ነው ጭንቅላት ውስጥ ማስቀምጠው? በምን ሂሳብ? አይገባውም እኮ። ወደፊት ነው የሚገባሽ። ወደፊት ብዙ ነገር ይጠብቅሻል። የፈሰሰው አይታፈስም ይባላል። ያለፈውን ማስተካከል ትችላለሽ። አልችልም። የወደፊቱን ውጤቱን አሁን መወሰን ትችላለሽ። ወደፊት ይሻል። ያለፈውን ማስተካከል እንደማትችል ገባሽ። እርግፍ አድርገሽ ትተሽ ወደፊት። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ድምፅ አይሰማም ምትሉኝ፣ ድምፅ አይሰማም እንዴ ጓዶች? ድምፅ አይሰማችሁ? ይሰማል ወይስ አይሰማም? ይሰማል። ድምፅ አይሰማም ምትሉኝ፣ ቮሊዩማችሁን ከፍ አድርጉት እንጂ አንዱ ለሱ አይችልም። ድምፅ አይሰማም። የስልካችሁን ድምፅ ጨምሩት፣ ቀነሳችሁ ይችላሉ እንዴ? ታዲያ ለምንድነው አይሰማም የሚል አንድ ሰው መሰለኝ ሲስፈዩት ነው። አቴንሽን ለመስረቅ ነው። የቀዶ ጥገናውን እንትን ሂስ መንገድ ለማሳት ነው የሚመስለው። ሰላም ሄሎ ስማ፣ በቃ በጣም ደስ ብሎኝ ነው የማዳምጠው እና በጣም አመሰግናለሁ። እኔ ደግሞ አንተ እንዳማክር የፈለኩት አንድ ነገር አለ። እሱ ምንድነው? ያለ ቤተሰብ ነበር ኤድጌት እያደግኩት እና ስለ ቲክቶክ ስለ ዜና ነገር ምንም ስለ ስልክ ማውቀው ነገር አልነበረም። እዚህ ከመጣሁ 2 ዓመት ሆኖኛል። ሳውዲ ነኝ ያለሁት። 2 ዓመትም አልፌ ያ ቤት ስላልተመቸኝ ቤት ቀይሬያለሁ። ግን ኢትዮጵያ ባለሁበት ሰዓት አፍቅሬ ሳይሆን ፍቅር ሳይዘኝ አገብቻለሁ ባል እና ካገባሁት በኋላ እሱ ግን ከ6 ወር በኋላ ነው ወደዚህ የላከኝ። 6 ወር እንደሞላኝ ወደዚህ ላከኝ።
ከዛ ሽማግሌ ምላክ ሁሉም ነገር ከጨረሰ በኋላ እዚህ እንደመጣው ብር ለሱ ነበር የሚልክለት። ከዛ ወንድሞችን ስረዳቸው አትላኪ ይለኛል። ደግሞ አንቺ ለቤተሰቦችሽ ነው እንጂ እኔን አጠቅምኝም እያለ ነገር አለኝ። ነገር ይለዋል ማለት ነው። ከዛ እኔ ደግሞ በቃ አንተ ምስጋና የለክም ከዚህ በኋላ ምንም ብር አልክልህም ብዬ 3 ወር ነው በፊት ሁሌ ነበረ ልከው ይታመማል። አንዴ ደግሞ የውሸት በቃ የመኪና አደጋ ደርሶብኛል እያለ ሁሌ ይወስድብኛል። ከዛ አሁን ደግሞ እዚህ ከመጣሁ በኋላ አንተ ሁሉም ውሸት አምስሉም ከአንተ ጋር መቀጠል አልችልም ብዬ ታውኩትና አሁን እንድትነግረኝ የምፈልገው ነገር ምንድን ነው? እሱ የቀረበኝ ለጥቅም ነው፣ ለብር አይደለም። ምክንያቱም በፊትም ያለ ቤተሰብ ስላደጉኝ ነበረኝ ብር፣ በራሴ ብር ነው እየመጣሁትም እና እውነቱን እንትን ልንገር ብዬ ነው። እና ለዛ እንድትመክረኝ እኮ ምንድን ነው የፈለግሽው? እኔ አሁን እሱ በቃ ግልጽ አይሆንልኝም። ደግሞ እኔ ያላሰብኩት ነው የሚያስበው። ብር ለምንድን ነው የምትልኪው? እኔ ሚስት ሌላ ታገባለች ብለሽ ነው ወይ? በቃ ሌላ ወሬ ነው የሚያወራው። ዛሬ ቲክቶክ ላይ ብር በላኩ ገት ቲክቶክ ላይ ፖስትና ከዛ እስከ 2 ወር ደግሞ ከወለኝ ይጠፋል፣ ፎቶዬን ያነሳል ማለት ነው። ከዛ ደግሞ ብር ስልክ ደግሞ ይፖስተኛል። ከዛ በቃ አንተማ የፈለከው ሌላ ነገር አለ፣ እስከ ዛሬ የተበላሁት ይቅር፣ ከዚህ በኋላ አልፈልግም ምናምን ብዬ በቤተሰቦቼ ነው የሚያስፈራረኝ። ከዛ ለወንድሞቼ ሁላ ነገር ያለው እንደዚህ ያስፈራረኝ ነው እና ይሄ ልጅ ምን ላደርግ ምናምን ስለው አይ በቃ አትጨነቂ፣ እሱ ምንም በእኛ ላይ አያደርስም፣ አንቺ ምንም ነገር እንዳታስብ፣ አርፈሽ ስሪ፣ ከደከመሽ ደግሞ መምጣት ትችያለሽ ምናምን ይሉኛል። እና የምፈልገው ይሄ ልጅ ወደፊት ይጠቅመኛል አይጠቅመኝም በምለው ነው። ምን እያለ ነው የሚያስፈራራሽ? ቤተሰቦችሽን ያጎዳለሁ። እኔ በጣም ነው የምወዳቸው ወንድሞቼ፣ ናፍቆታቸውን አልጨረሱም፣ አብሬያቸው አላደኩም። ልጅ ወደ 5 ዓመት ምናምን ያለው ነበረ ከሀገር ቤት ተሰርቄ የጠፋሁት፣ ከሀገር ቤት ያጠፉኝ ማለት ነው። ከዛ ወደ ሐዋሳ ሽጦኝ ምናምን ብዙ ነገር ነው የሆንኩት እና በድንገት ደግሞ ከአመታት በኋላ ነው ትልቅ ሆኜ ነው አድጌ ነው ወደ እነሱ የሄድኩኝ አገር ቤት። ከዛ በኋላ እነሱ ጋር በጣም ቆይቼ ከሄድኩ በኋላ በቃ እንዲሄድኩኝ እንደ ጥልፊ ነው ያገባሁት። እንዲህ ፍቅር ይዞ ምናምን አይደለም። ከዛ ካገባሁ በኋላ በቃ ያስፈራረኛል። ቤተሰቦችሽን አንድ ነገር አደርጋለሁ፣ ደግሞ የጎዳብሻለሁ፣ ቤታችሁን አውቃለሁ ምናምን ይለኛል እና በዛ ነው የሚያስፈራረኝ። ምን ያህል ብር ነው የምትልኪለት በየወሩ? በቃ እስከ ዛሬ አሁን 2 ዓመት ሆኖኛል እዚህ ከመጣሁ አይደለም ወንዲሁን መጀመሪያ ስራ አንቺ ሰርተሽ በየጊዜው እንደ እንትን ያስጠላል እኮ የእውነት። እንደዚህ በወንድ ፖይንት ኦፍ ቪው ስታዩት የእውነት በጣም ያስጠላል። ሰው አንዳንዴ 1-2 ምናምን ላክሽለት አይደለ? አይበቃውም እንዴ? ስራ መስራት አለበት። መቼ እንዴት ሊያስተዳድረሽ ነው ያገባሽ? አንቺ ተሰደሽ ባትሰሪ እንዴት ነው የሚያስተዳድርሽ? ቁጭ ብሎ አፍጦ ሊቀመጥ ነው? ስለዚህ ገንዘብ አትላኪ። የመጀመሪያው ነጥብ በቃ ከቻልሽ አሁን ጥሩ ዘዴ የምነግርሽ አሁን አልክም ምናምን ይሄ ያስፈራራል ምናምን ታዩ። እሱ ቤተሰቦችሽን ይጎዳል። ቤተሰቦች የራሳቸውን ህይወት ነው የሚኖሩት፣ የኔን አይኖሩም። ከቻል ገጠማቸው ለራሴ እዚህ ህይወት ስደት የሚቀቅለኝ ይበቃኛል ብለሽ ነገሩን ቀለል አድርጊ። የቤተሰቦች እንዳልደካቢ ምናምን ካልሽ ሰው ሴንሲቲቭ ፓርት እንደሆነ ካወቀ በስስ ጎናችሁ ነው የሚመጣው። እንደ ካርታ ሊጠቀምበት እያሰበ ያለውን ነገር የሰው ልጅ ምንም ግድ እንደማይሰጣችሁበት ነግሩት፣ በቃ ከሰረ ማለት። እውነትም እኮ መነጋገር ካለን ቤተሰቦችሽ ጋር ለሚኖረው ነገር እኮ ራሳቸው ናቸው እነሱ ኃላፊነት የሚወስዱት። እሱም እንደዚያው አንቺ ጋሻ ነሽ እንደ ቤተሰቦችሽ የምትከላከዩ። አረጋለሁ ካለ እነሱ ራሳቸው ወደ ህግ ይወስዱታል ጉዳዩን። እዝታለሁ ካለ ይህን እኮ የአንድ ወንድምሽ አንድ ጥፊ በቃ ይሆናል። እንዲህ የሚፎክርብሽ እኮ እንዲህ የሚይዙት የሚያስፈራሩ ወንዶች በዚህ አቅም እንኳን የላቸው። እውነቱን እነጋገር ካለ ይሄ ዝም ብሎ የሚወራጭ የሚፈራገጥ ሰው ታውቃላችሁ?
ጃሱሻ መጣብ ምናምን ብትሉት ገደል የሚገባ ሰው ማለት ነው አይነት የሚያስፈራራችሁ እኮ እንደዚህ አይነት ሰው እኮ አቅም ያለው እና የሆነ ነገር ማድረግ የሚችል ሰው እኮ እንደውም አያወራም። ታውቃላችሁ፣ ዝም ነው የሚል ሰው እንዲያደርጋለሁ ምናምን። እሱም ብዙ ትኩረት አትስጩሽ መኝ አንቺን ለማስወካት የሚጠቀምበት መንገድ ነው። ስለዚህ አሁን አንቺ ማድረግ ያለብሽ ነገር ምንድን ነው መሰለሽ? ችግር ብር ጠይቂ። እሱ እውነቴን ነው የምነግርሽ። ከዚህ እንደወጣሽ ዛሬ ሊሆን ይችላል ነገር ደውዪና ብር ጠይቂ። አሁን እዚህ ስራ ፈተው እዚህ የሚያዩ አሰሪዎችም ሌላ ሀገር ዜጎች ነበሩ፣ ወደ ሀገራቸው ተመለሱ እና እዚህ ጓደኞቼ ጋር ተጠቅቼ ነው ያለሁት። እስቲ እስከዛሬ ስልክልህም ከነበረው ብር ላይ ላክልኝ እና የቤት ኪራይም ልክፈል ስራ እስክጀምር ድረስ አንዳንድ ነገሮች ይላሟል። ሰዎችም አላበድር ብለውኛል። ወይም ከሰውን ፈልገህ ላክልኝ ተበድረህ ከ2 ከ3 ወር በኋላ ስራ ስለምጀምር እመልሳለሁ በይ። ይሰራል እመኝ። ከዛ ምንድን ነው የሚፈጠረው መሰለሽ? አንቺ በደወለልሽ ቁጥር እንዲህ ነው ብሩን አገኘህልኝ በይው። እሱ ይጠይቀኛል የሚል ስጋትና ገላ ነገር አቋራጭ መንገድ ምናምን አትሂዱ። ፊት ለፊት ተጋፈጡ። ጋይስ ጠይቋቸው። እናንተ ብር ደቡብ ቴክስ ባረጉ ላይ እንዴት ነው ገንዘቡ ተገኘ? ኧረ ችግር ላይ ነኝ እባካችሁ በሉ። ችግር እነሱ እንዲህ አይደለን የሚያደርጓችሁ። እባካችሁ እንዲደረሱ ገንዘብ ላኪልኝ ምናምን የሚሉት እናንተ ለምን አትጠይቁም? ውጭ ያለ ሰው አይቸግረውም እንዴ? ውጭ ያለ ሰው አይቸግርም? ጎዳና አይወጣም፣ አይረምም፣ አይጠምም፣ ስራ አያጣም። ውጭ ያለ ሰው እሱ ማሳየት አለብሽ። ግን አልክ ምናምን ብትይ ያው ወከባ ነው የምትፈጥረው። ትልክ ያለሽ አትልኪም ጦር ይሰ ችግር ግን ብታወሪበት እኔም ቸግሮኛል እባክህ ብትይ እዛ ጋር ያመልጣል። እሱ ራሱ ስልክም አይደውልልሽም። ገብቶሻል? ይሄ የኔ ሀሳብ። ከዛ ውጭ ግን ዋናው ነጥብ ምንድነው? ገንዘብ አትላኪለት። ገንዘብሽን ያዥ። ስትሄጂ ምናልባት ይሄ ሰው የሌላ ባል ሆኖ የሌላ ሴት ባል ሆኖ ልታገኝ የምትችው አይነት ባል ነው። ያስፈራራ የሚሰጥ ገንዘብ ብቻ የሚፈልግ ከአንቺ ድንገት ተነስተሽ ብትሄጂ ሜቢ ውሽሚትን ታገኛት ይሆናል። ቤት ውስጥ ቁጭ ብሎ አይጠብቅሽም። ማን ነው እሱ? እንትን ነው ገዳም ነው የገባው? መነኩሴ ነው አይደለም? እውነታውን ስንነጋገር እሱ ነው ባይዚ። ስለዚህ በዚህ መንገድ አስኪጁ ነገሮችን ቤተሰቦች ለሚያደርገውን ነገር ግን ከቻልክ ሞክራቸው። እኔ ምን አገባኝ ስለነሱ? የራሴ እዚህ ለእኔ ራሱ እንትን በባልኝ ብለሽ ነገሩ ዋስ በማየት አርጌ እንጂ አትንቀጥቀጭ እሱ ፊት። እሺ እሺ፣ እንደዛ ብዬ ነበረ። የሆነ ሰሞን እዚህ እንደጠፋው ብር እጄ ላይ አልነበረም ነው። ከዛ ዳላለው ከኢትዮጵያ ቢሆን ማስልክ ምናምን ስላይ እሱን ስጠይቀው እሱ ስልክ ከኦንላይን ጠፋ ማለት ነው። ከዛ ወንድሜ ወደ 60 ሺህ ብር ላከ ከኢትዮጵያ ወደዚህ። ከዛ ስልክ እሱ ስጠይቀኝ የለም ብዬ ስመልስለት ምናደረገኝ ቲክቶክ ላይ ወስዶ የሶስትና የወንድ ሱስ አለባት ብሎ እንትና አደረገኝ፣ ዘቀዘቀኝ ማለት ነው። ከዛ ዘቅዝቀኝ ይሄ ሱስነት ሳይሆን ሴስነት ነው ምናምን ብሎ ሰደበኝ ቲክቶክ ላይ ማለት ነው። ከዛ ሲሰድበኝ እኔ ደግሞ ስክሪንሾት አድርጌ ቤተሰቦችን አሳየው። ሰደበኝ፣ ከሌላ ሰው ጋር አቀናብሮኝ ከራሱ ጋርም ጨምሮ የሶስትና የአራት ሱስ አለባት የወንድ ሱስ አለባት ብሎ ሰደበኝ። ከዛ እኔ ደግሞ ለቤተሰቦቼ ሳሳያቸው አወረደኝ ማለት ነው። ከዛ 2 ቀን ነው ምናምን ነው ቲክቶክ ላይ የዘቀዘቀኝ። በዛ ምክንያት የለኝም ስለ አሁን ብር ጠይቂውና ተገላገይ ይጠፋከውል። ሁለተኛ ጀርባሽ ጫጫታ ሁለተኛ ከዚህ ሰው ጋር ሁለተኛ እንዳትኖሪ እሺ። በአንቺ ህይወት የምጠየቅ ከሆነ እኔ ልጠይቅ። የሚስቱን ገመና አደባባይ አውጥቶ የሚያሰጣ ወንድ፣ የባሏን ገመና አደባባይ አውጥታ የምታሰጣ ሴት፣ ባሏን ሌላ ቦታ ሄዳ የምታማ ክብሩን አደባባይ የምታሰጣ ወንድ፣ አብሮ የበላ አብሮ የጠጣ ሚስቴ ብሎ ሲያገባት አቅፏ ሲተኛ አብሯ በላይ የነበረችውን ሴት አደባባይ ላይ ፎቶ አለጥፎ የራቁት ፎቶ ቢኖርሽ እኮ ይፖስቷል። ይዘው አይሻል
የምታውቂው ጭምብሎ የሚያወልቀው በችግር ጊዜ። እውነተኛው ቀን ሲመጣ የሰዎችን ማንነት ታውቁታላችሁ። እንደዚህ የሚያረጉባችሁን ሰዎች የፈለገ ነገር ይምጣ ዳግመኛ እድል እንዳሰጧቸው። ገዳዮች ናቸው እንደዚህ አይነት ሰው። አጋጣሚውን ካገኙ ይገሏቸዋል። አጋጣሚውን ካገኙ ያዋርዷቸዋል። አጋጣሚውን ካገኙ ዓለም መሳቂያ እንዲያረጋችሁ ማድረግ ይፈልጋሉ። ከእናንተ የሚፈልጉት ጥቅም ብቻ ነው። እውነተኛ አፍቃሪ የምትለዩት መቼ እንደሆነ ታውቃላችሁ? የተጋጫችሁ ቀን፣ የተጣላችሁ ቀን፣ የተለያያችሁ ቀን የሰው ልጅ እውነተኛ ማንነቱ የሚገለጠው ያኔ። እውነትም አስመሳይ ካልሆነና ጥሩ ልብ ያለው ሰው ከሆነ ስለ እናንተ ክፉ አያወራም። የትኛውም ቦታ በማንኛውም ጊዜ አብሯችሁ የበላ አብሯችሁ የጠጣ አብሯችሁ የኖረ ባል ትዳር ብቻ አለመላችሁ ኤኒ ፐርሰን ከእናንተ ጋር ሲጣላ ስለ እናንተ ክፉ አያወራል። እውነተኛ ሰው ከሆነ ንጹህ ልብ ያለው ሰው ከሆነ ቢችል ስለ እናንተ ጥሩ ያወራል። ጥሩ ቀኖችን አስታውሱ። ካልሆነ እንኳን ዝም ነው የሚለው። አስመሳይ ሰዎች ግን ማለት ነው የመጨረሻ አስመሳይ ውሸታም ቀጣፊ ሰዎች ምን እንደሚያደርጉ ታውቃላችሁ? በሰላም ጊዜ አብሯችሁ ይስቃሉ፣ ይጫወታሉ፣ ይበላሉ፣ ይጠጣሉ። ልክ ስትለያዩ አውጥተው ያሰጧችኋል፣ ለሰው ያጋልጧችኋል። ሰው እንዲሰድባችሁ፣ እንዲሳለቅባችሁ፣ እንድትዋረዱ፣ እንድትወጡ፣ እንድትወድቁ። እንደዛ ያደረገችን በሴት ካለች ዳግመኛ ህይወት ውስጥ እድል እንዳሰጣት፣ እንደዛ ያደረገብሽ ወንድ ካለ ዳግመኛ አብረሽው ጠረጴዛ ላይ እንዳትቀመጭ። እውነተኛ ማንነቱ ያ ስለሆነ ማለት ነው። ስለዚህ ስትሄጂ ታስታኪዋለሽ ሌላው ነገር። አሁን ግን ዋናው ነገር ገንዘብ አትላኪለት። ሰውየው ከፈለገ ይዘቀዘቅሽ ቲክቶክ ላይ። ቲክቶክ አትጠቀሚ እንጂ ከቻልሽ ወይ አካውንት ቀይሪ ላለማየት። ስለዚህ እንደዛ አድርጊሽ። ተግባባን? እሺ፣ በጣም አመሰግናለሁ። ክፋይ ከኑርልኝ ወንድም። እሺ፣ አመሰግናለሁ። እንደዚህ አይነት ሰዎችን ከህይወታችሁ ቆርጣችሁ ለማውጣት ሁለት ጊዜ እንዳታስቡ። እሺ፣ በማንኛውም መልኩ ክፉ ቀን የመጣ ቀን ገመናችሁን አውጥተው ያሰጡ ሰዎች፣ የተናገሩ ሰዎች ኔቨር። ዓለም ቢገለባበት ሰማይና ምድር ለምን ድብልቅልቁ አይወጣም? እነዚህ ሰዎች ህይወታችሁ ውስጥ መልሳችሁ እንዳታስገቡ። የኔ አቋሜ ነው። ባይዘ ለምን በትሞትና ድጋሚ መሳሪያ ተደግነው ቢተኮስብና ድጋሚ እንደዚህ አይነቱን ሰው ብታስገባ ወደ ህይወት ቢተኮስ ቢመርጥ ማለት ነው። እግዚአብሔር ምስክሬ ነው ብላችሁ ይህ አቋም የማይቀየር ቀልድ አይደለም። አንተ ታማኝ ልብህን ሰጥተሃቸው አገድመው ካረዱ በኋላ ለይቅርታ ነው የመጡት። ይቅርታ በምትባል ቀጭን መንገድ